ከህፃኑ አንደበት እየቃል ወጣ። አትሩጡ ፈረሰኛው ይመጣል እንዲህ እንዳስለቀሱንም አይቀርም ስትል አንዲት ብላቴና ከመካከል ተናገረች። በዛሬው ዕለትም በአራዳ ጊዮርጊስ ወጣት ኦርቶዶክሲያን በወታደር ተከበው ስላርሲ ወንድሞቻቸው በድፍረት የተናገሩት ነገር ከማተባቸው በፊት ምንም ነገር እንደማያስቀድሙ አንዱ የእምነታቸው ጥንካሬ ሆኖ ታይቷል። ወጣቶቹ ስላርሲ በድፍረት ምን ሲሉ ተናገሩ? መረጃዎችን ሰጣችኋለሁ። ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ሀገርን ያገለግላል ብለህ የተሾመ ሰው ከርሱን እየሞላ ምን ሰላም አለ? የደሃ ለቅሶን መዝሙር አድርጎ የወሰደ ያለ ምን ሰላም አለ? በመጨረሻም ስለ እውነትና ስለ ሀቅ መናገር ተወዳዳሪ የማይገኝለት ልበ ሙሉ ቁራጡ ፓስተር ቸሬ እውነታውን ተናገረ። በዚህ መካሪዎቹ ሐሰተኛ ነቢያት ቸሬን ለማጥፋት የዘረጉትን ወጥመድና አነጋጋሪው የፓስተር ቸሬ ንግግር በዝርዝር እንቃኘዋለን። Who trained Mandela? Emperor Haile Selassie, the reactionary, trained Mandela, the revolutionary. እሱን ይማርና ለአፍሪካ ህብረት ኢትዮጵያ መቀመጫ እንድትሆን አበክሮ ሰርቷል። መለስም በአንድ ወቅት ንግግሩ እንዲህ አለ። ማን ነው ማንዴላን ያሰለጠነው? ማንዴላን ያሰለጠነው እኮ ንጉስ አጼ ኃይለ ሥላሴ ነው። በዚህም ስልጠናው ማንዴላ ጀግና አብዮተኛው ነው ሊቀረስ ችሏል በማለት ንግግሩን ቀጠለ። ሙጋቤን የደገፈው ማን ነው? ከሩዴስ ጋር በነበረው ግጭት አሁን መንግስቱ ድጋፍ አድርጓል። ልብ አድርጉ፣ መንግስቱ በሀገር ውስጥ አጥፊ አምባገነን ነበር። ነገር ግን በአፍሪካ ጉዳይ መንግስቱም እንደ አጼ ኃይለ ሥላሴ ሱም የጠነከረ ሳቤ ነበረው። የኢትዮጵያ መንግስታት ሲቀየሩ በአፍሪካ ህብረት ላይ ግን የነበራቸው ሳቤ መቼም የማይቀየር ነበር ሲል የተናገረ ሲሆን ዛሬ ግን ይህንን የዘነጉ ደቡብ አፍሪካውያን በዜጎቻችን ላይ እንዲህ ተነስተዋል። የተለያዩ ሀገራት መንግስታት የዜጎቻቸው ጉዳይ አሳስቧቸው ሙሉ ትኩረታቸውን ደቡብ አፍሪካ ላይ አድርገው ዜጎቻቸውን ከፍተኛ ጉዳት ሳይደርስባቸው በፊት ወደ ሀገራቸው በቶሎ እንዲመለሱ ማድረግ ላይ ተጠምደዋል የኛስ ሀገር ባለስልጣናት። ዛሬም ይኸው እንደምትመለከቱት ቦክስ እየተጫወቱ እየፈነደቁ ነው። በዙሪያም አንድ በደቡብ አፍሪካ የሚገኝ ወንድማችን የተናገረውን ነገርና በቀጣይስ ምን ማድረግ አለባችሁ አዲስ መረጃ እንሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። እዳይ ወደለት ቪዲዮ አትሩጡ ፈረሰኛው ይመጣል እንዲህ እንዳስለቀሱንም አይቀርም። ከአንዲት ብላቴና አንደበት የወጣው ከአለትም የጠነከረ በጽኑ እምነት ላይ የተገነባ አጽናኝ ቃል ነው። ከዓመታት በፊት ኦርቶዶክስን ለማከፋፈልና ለማናከስ ላይታች የሚሮጡት ባለስልጣናቱ እጅግ በጣም በተለያየ ስትራቴጂ መረባቸውን ዘርግተው ዘርፈ ብዙ ስራዎችን ሰርቷል። በዚያ ወቅት ኦርቶዶክሲያን ወንድሞቻችን በየገዳማቱ በየቤተክርስቲያናቱ ማተቤን አሳልፌ አልሰጥም በሚል የጸና ቆማቸው በሻሸመኔ በዝቋላ ባርሲ ሰማዕትነትን ተቀብሏል። በዚያም ወቅት በአራዳ ጊዮርጊስ በነበረው ሰላማዊ ቤተክርስቲያን ስርዓት ህዝቡ በተመስጦ የካህናቱን ያሬዳዊ ዝማሬ እየዘመረና እየተከታተለ በነበረበት ቅጽበት በድንገት ያገዛዙ መናፍቃን የጸጥታ ኃይሎች ግርግር ለመፍጠር በማሰብ ያለምንም ምክንያት አስለቃሽ ጭስ በቤተክርስቲያኒቱ ቅጥር ውስጥ እንዲወረወር ያደርጋሉ። ህዝቡም ተደናገጠ። በከፍተኛ ሁኔታም ጢሱ ቅጥሩን ሞልቶ ምዕመናንን ከዚያ ዝማሬ አስወጥቶ ለከፍተኛ መታፈን በመዳረግ በሳል እንዲመቱ ተደረገ። በዚህ ጊዜ ነበር ብላቴናዋ አትሩጡ ፈረሰኛው ይመጣል እንዳስለቀሱንም አይቀርም በማለት ታሪካዊ ንግግርን ያደረገችው። ታዲያ የተተኮሰውን አስለቃሽ ጭስ ቁራጥ ኦርቶዶክሲያን ለነፍሳቸው ሳይሰጉ በእጃቸው ማንሳት ወደ ተኳሾች ወረወሩት። ምዕመኑም ተረጋጋ። ዛሬም ታዲያ በአራዳ ጊዮርጊስ ወጣቶቹ ባርሲ ለሚያልቁ ወንድሞቻቸው ድምጻቸውን እንዲያሰምተዋል። ተከታትለን እንመለስ። ወጣቱ
ሰማዕቱም በነቂስ በመውጣት በዝማሬ ስለ አርሲ እንዲህ ተናግሯል። ሰማዕቱ የአርሲን ችግር ፍታው ዘንድሮ ማለት ከመካከላችሁ አንድ ወጣት ጮክ ብሎ ይህንን ተናገረ። እኛ ዛሬ በሕይወት ያለነው አርሲ ስላልሆነ ነው። በዚህ ጊዜም በዙሪያው የነበሩ ኦርቶዶክሲያን በሙሉ በእንባ ታጠቡ። አስቀጥለናም ሰማዕቱ የኢትዮጵያ ገበዟ ወታደር አንተነ በምድር የሚሰማን አንተነ ወደ አንተ ምልጃ ቀርበናል። በአርሲ ወንድሞቻችን እናቶቻችን በማተባቸው እየተሰዉ ነው። ይህ ነገር እንዲያበቃ በምልጃ አስበን አጥፊ ፈርዖኖችንም አንተ ተዋጋልን ሲሉ ተናገሩ። አስቀጠሉናም ከፕሮግራሙ በኋላ ወጣቶቹ እንደዚያ በወታደር ተከበው ቅንጣት ሳይሰጉ ይህንን ዘመሩ። ተከብረሽ የኖርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም ፍትህ ለአርሲ ማለት በአንድ ላይ ጩኸታቸውን አሰሙ። ዛሬም ነገም ወደፊትም ፍትህ ፍትህ በአርሲ ክርስቲያኖች። ኮሜንቱን ፍትህ ለአርሲ ክርስቲያኖች እያላችሁ አጥለቅልቆት የሚያለቅስ ኢሞጂ እንዳትጠቀሙ። ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ሀገርን ያገለግላል ብለህ የተሾመ ሰው ከእርሱን እየሞላ ምን ሰላም አለ? ድሃ ለቅሶን መዝሙር አድርጎ የወሰደ ያለ ምን ሰላም አለ? ቁራጡ ለእውነትና ለአቅም ቆም የሚታወቀው ፓስተር ቸሬ ዝምታውን ሰብሮ ይህንን ተናገረ። እውነታም አለው። ዜጎች በገዛ ካርዳቸው መርጦ የነገሱት መሪ ለዜጎች ከማሰብ ይልቅ እርሱን እየሞላ ምን ሰላም አለ? የድሃና የምስኪኖችን ለቅሶ መዝሙር አድርጎ የወሰደ መሪ እያለ ምን ሰላም አለ? ቸሬ ወንድማችን በትክክል ገልጸዋል። ይህንን ተከትሎም በርካታ ጊዜ የሰጣቸው ቅላስተኛ ነቢያቶች ሲዘርፉ፣ ህዝብን ሲያስለቅሱ ዝም በመባላቸው ከስርዓቱ ጋርም እጅና ጓንት ሆኖ ስለሰሩ እንዴት ጠቅለውን ይናገራል በሚል ከዚህ በፊት ብዙታቸውን ጨምሮ ቸሬ ለማጥፋት ከፍተኛ እንቅስቃሴን በማድረግ ላይ ይገኛሉ። ለዚያም ነው ባለፈው ጊዜ ስብከቱን ትተው በየመድረኮቻቸው ጉዳቸውን አውጥቶ ስለሚያፈርጠው ስለ ቸሬ ሲመክሩ የከረሙት። በዚህም ሳቢያ ቸሬ በጠቅላዩ ብሎም በሐሰተኛ ነቢያቱ ጥርስ የተነከሰበት ሲሆን በርካታ ማስጠንቀቂያ ቢሰጡትም ቸሬ ግን ዛሬም ከወገነት ጎን ቆሞ እውነትንም ተናግሮ ሐሰተኞችና ጨካኞችን በገዛ ሜዳቸው እያዝረከረካቸው ይገኛል። ፓስተር ቸሬ የሐቅና የእውነት ሰው ክበርልኝ፣ ፈጣሪ አምላክ ከጥላቶች ፍላጻ ይጠብቅ፣ ጋሻውን የመጨረሻው መልእክት ነው። Hey, sir. Is this your business? Yeah, this is my business place, sir. So what do you do? This is my shop. I'm selling things here in South Africa, sir. ደቡብ አፍሪካ ኔልሰን ማንዴላን በኢትዮጵያ ልካ እንዳላሰለጠነች ዛሬ ዜጎቻችንን በአደባባይ መሰየፍ ጀመረች። ወይ ታሪክን አለማወቅ ወይ ከታሪክ አለመማር እጅግ በጣም ያሳዝናል። ዓለም የስልጣኔ ጫፍ በደረሰበት አሁን በይሳት አፍሪካውያን ምን እንደነካን በወንድሞቻችን ላይ ተነስተናል። በጣም ያሳዘነኝና ልቤን የሰበረው የሀገሪቱ የሰላም ሁኔታ፣ ለዓመታት የስራ አጥነቱ እናም ህይወታቸው ውሃ ቅዳ ውሃ መልስ የሆነ ህይወት ተስፋ ያስቆረጣቸው ወጣቶች ለተሻለ ገቢ ለተሻለ ስራ የሚወዷት ሀገራቸውን የሚወዷቸው ቤተሰቦቻቸውን ጥለው ቢሰደዱም ዛሬም በተሰደዱበት ሀገር ያለበደላቸውና ጥፋታቸው እየታደኑ ይገኛል። በዚህም እስከ ቅርብ ሰዓት መንግስት ዝምታውን መርጦ ይኸው እንደምትመለከቱት በመዝናናት ላይ ተጠምዷል። ባለፈው ጊዜ አንድ ጋናዊ በመንገድ ላይ ከተመታ በኋላ የጋና መንግስት ላለፉት ቀናት እንቅልፍ አልነበረውም። ስትራቴጂ ነድፎ ዜጎቹን በክብር ወደ ሀገራቸው እንዲመለሱ ከፍተኛ ስራን እየሰራ ሲሆን የኛው ግን ይኸው ቦክሰኛ ለመሆን ተፍተፍ እያለ ይገኛል። በደቡብ አፍሪካ የምትገኙ ኢትዮጵያን ሁላችሁም በኮሚኒቲያችሁ ዘርን ብሔርን ወደ ጎን ትታችሁ ፍጹም በተናበበ መንገድ እየተደጋገፋችሁ ተደራጅታችሁ በአንድነት ቁሙ። ሁለተኛ አንጻራዊ ሰላም ወዳለባቸው ስፍራዎች ተንቀሳቀሱ። ይህ ጊዜ እስኪያልፍ በመጨረሻም እየተባበሰ ሄደ በቆንጽላዎቻችሁ በኩል ጫና ማድረግ ያለም አቀፉ ከለላ ወደሚሰጣቸው ጥብቅ ስፍራዎች አቅኑ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀርብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።